ዞር በል ሳትይዘኝ አውራኝ ታዲያ ሴት ማስተኛት ለምደ በቃ እኔም እንደነሱ ነው አመስለ ቃኒ ጋር ልታድር የምትችልበት ምክንያት የለም። ያ በቃ ነገር የማይገባ ለዛ እኮ ነው ፍቅር ነው የማይገባኝ። ያ በቃለት ነገር ፍቅር ነው የማይገባኝ። ውይ ፍቅርም እኮ ያልቃል። እረፍ እግዚአብሔር የምታደርገውን በሙሉ በቴሌቪዥኑ እያየውክ ነው ባይዘው በስክሪኑ እረፍ። እስቲ ለምንድን ነው እንደዚህ የምትናገረው? ማለት እንደ አንተ አፍሬሽ ነው። አራቱ ልጆች ውለጂልኝና እንደፈለጉ ነው በሰፊ ነው ቤቱ። እምቢ አልክ እኮ አንተ። መች ነው እምቢ አልኩት? እኔ እኮ ደስ ይለኛል። አረባከ ደስ ይልሃል። ሰላም ውድ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ መጥቼላችኋለሁ። የመጣሁት ደግሞ በማታ ነው እና ለምን የመጣው ይመስላችኋል? ዛሬ ያው ጠፍቻለሁ። በእርግጥ ትናንትና ልበለው እንግዲህ ጠፍቼባችኋለሁ። ለሱ በጣም ይቅርታ። ዛሬ በማታ የመጣሁት ማለት ነው የሆነ ሰው ደወለልኝና መምጣት ፈልጋለሁ፣ አንቺ ጋር ማደር ፈልጋለሁ ምናምን ነገር አለኝ ማለት ነውና ያ ሰው ደግሞ ጭራሽ የማልጠብቀው ሰው ሆኖ አገኘሁት እና እንዴት በማታ አንቺ ጋር ልደር ይለኛል ብዬ አስቤ እኔ ደግሞ አንዳንድ ነገሮችን አዘጋጅቼ ለእናንተም ማሳያችሁ ሰርፕራይዝ ይኖራችኋል። ያው ልትወዱትም ልጠሉትም ትችላላችሁ። እንግዲህ እሱ የኔ ጉዳይ አይደለም። በግድ ውደዱት አልልም ሰርፕራይዙን፣ በግድም ጥሉት አልልም ሰርፕራይዙን። እንግዲህ ሁሉም እንዳመለካከቱ ይቀበለዋል ማለት ነው። እና ዛሬ የመጣሁት አንድም ለምን አልነግራችሁም ከዚህ ሁሉ ብሩኬ ነው አንቺ ጋር ማደር ፈልጋለሁ ያለኝ ማለት ነው። እኔ ከቤት አስወጥቼዋለሁ ታውቃላችሁ። በጣም ብዙ ነገሮች ተፈጥረዋል የማይጠበቁ በቃ እኔ እንጃ አውቃለሁ። እኛ ለብዙ ነገር የምንጠበቅ ሰዎች ነበርን። በጣም ብዙ እቅዶች ነበሩ እኔና ብሩኬም ማለት ነው። ሰዎች ከኛ የሚጠብቁት አልፎ እኛ ራሱ ብዙ ያቀድናቸው ነገሮች ነበሩ። ግን ደግሞ አንዳንዴ ሰው ያስባል አይደለ? ፈጣሪ ደግሞ ይፈጽማል። ስለዚህ ፈጣሪ ያልፈቀደው ነገር ከሆነ ደግሞ ሁሉም ነገር ከንቱ ይሆናል ማለት ነው። በእኛ በራሳችን ትግል የትም አንደርስም። ስለዚህ ብዙ ታግለናል፣ ብዙ ነገር ሆነናል። ከዚህ በላይ ደግሞ ሌላ ትግል ውስጥ መግባት የለብንም ብዬ አስባለሁኝ። ለዛም ነው ነገሮችን መቋጨት የፈለኩት እና እኔ መንከራተት የለብኝም ውጪ ላይ ምናምን ሩም ይዤ ማደር። ያው ቤት ለመፈለግ በቀላሉ አይገኝም። ቤት ትንሽ ጊዜ ትግስት ይፈልግባቸዋልና እኔ ደግሞ እስከዛ ድረስ ቤት እስኪገኝልኝ ድረስ ሩም ይዤ ምናምን እንደ ጎረምሳ እንትን ማለት አልፈልግም ቤት እንደሌለው ሰው። ስለዚህ እኔ ያየሁትን ላይፍ እንዲያይ ስለምፈልግና እኔ ደግሞ መውጣት ስለሌለብኝ ነው ሳስበው። ያው ምንም ቢሆን በእርግጥ ይሄን ቤት እሱን የተከራየው ምናምን ብዙ ለፍቶበታል። ቢሆንም ግን አግባብ አይደለም። ከተለያየን አልቀረ በቃ እኔ ሴት ልጅ ነኝ። እንደ ሴት ልጅነቴ ደግሞ ብዙ ነገር እንዳሳለፈ ሰው ሊረዳኝ ይገባል። አይ ካለ ደግሞ ምንም ማድረግ አልችልምና ከቤት ወጥቷል፣ አይታችኋል። ሲቀጥል ደግሞ እንግዲህ አዲስ ህይወት ጀምሯል እንደነገረኝ ከሆነ። ስለዚህ እኔ ጋር ማታ መጥቶ እኔ ጋር የሚያድርበት ምንም ምክንያት የለም። ቤት ፈልጎ ወይ መከራየት እንጂ እኔ ጋር ምንም የሚያስመጣው ጉዳይ ስለሌለ እሱን ለእናንተ ላሳውቃችሁ ነው። በእርግጥ ሲወጣ ልብሶቹን ይዞ እቃዎቹን ይዞ አልነበረም የወጣው። ያው ልብስ ለመቀየር ምናምን ይመጣል ታያላችሁ እናንተም። ቢሆንም ግን እዚህ የሚያድርበት ምንም ምክንያት የለም። አይታችኋል። የሆነች ልጅ አምጥቶ መጣላት ከማልፈልገው ሰው ጋር ራሱ እንድጣላ ወይም እንድገመት እየሆንኩኝ ነው። ስለዚህ እሱ ደግሞ አግባብ ስላልሆነ ኮተቶቹን ሰብስቤ አዘጋጅቼለታለሁ። ከመጣ ይቀር እሱ እና ብየዋለሁ እና ስለው ግን ሊያድር አይደለም የሚመጣው እና እሱ ሊያድር እንደሆነ ነው የሚያስበው እና ስለው ማለት ነው። ነገር ግን አይደለም፣ እንደዛ የሚባል ነገር የለም። ህይወት ቀልድ አይደለም። ሲፈልግ የሆነ ቦታ ቆይቶ ከዛ የሆነ ሴት ምናምን መቼም ሴቶች አይጠፉም። ያው ከወንዶች ይልቅ ሴቶች እንበዛለን በዚህ ዘመን። ስለዚህ ሴት አያጣም። ችግሩ ምንድነው? መልካምን ሴት ማግኘት ነው ችግሩ እንጂ ሴት ማግኘት ምንም ቀላል ነገር ነው በዚህ ሰዓት። ስለዚህ ከፍሏትም ይሁን ምንም ይሁን አግኝቷታል፣ ከየትም ይሁን እኔ አይመለከተኝም። ብቻ ግን እኔ ያየሁት ከሴት ጋር ነው። እኔ ጋር የመጣው ቤት ድረስ የመጣው ሴት ይዞ ነው። ስለዚህ ባየሁት ልክ ነው ሰውን የምገምተው
እንጂ ስለሱ የልብ ንጽህና ምንም እኔ ፈጣሪ ስላልሆንኩኝ ልቡን አይቼ ልረዳው አልችልም። የሰው ልጅ ደግሞ ስህተት እንደሆነ ነው የተረዳሁት። አይቼ አውቀዋለሁ ምናምን የሚባል ውሸት ነው። እሺ እንደዛ እንዳትሉ። ሰው አይታወቅም በጭራሽ ማለት ነው። እና እሱ ሲመጣ እንግዲህ ሊያድር እንደሆነ ነው የሚያስበው፣ ግን እንደዛ አይደለም። እዚህ ጋር ካሜራማን ብታሳያቸው ደስ ይለኛል። ኮተቶቹ ናቸው እነዚህ። የቀረ ካለ እንግዲህ ሌሎቹንም ሰብስቤ ደግሞ በሌላ ቀን የቀረኛ አለ የሚለው ነገር ካለ ደግሞ ሰብስቤ ሰጠዋለሁ። ለጊዜው ግን ፊት ለፊት ያገኘሁትን በሙሉ አዘጋጅቼለታለሁ። ልብስም ለመቀየርም ሆነ ለማደር እኔ ጋር የሚመጣበት ምንም ምክንያት የለውም። ምክንያቱም እኔ ጨርሻለሁኝ አይደለ? ከቤት አስወጥቻለሁ፣ ወጥቷል። ከቤት ከማስወጣቴ በፊትም እኔም ወጥቻለሁኝ። ከዛም አልፎ ደግሞ ማንም መጥቶ እቃዬን እስከ መሰብሰብ ድረስ እኔን እስከ ማስወጣት እኔን እስከ ማፈናቀል ድረስ ተደርሷል። ስለዚህ ያው እንደዛ የሚያደረገው ሰው ቢሳካለት ጥሩ ነበር፣ ግን አልሆነም። ያው እሷም ተምራበታለች ብዬ አስባለሁ፣ ትማርበታለችም። ምክንያቱም ያው ህይወት እንደዚህ አይደለም፣ ሰው የዘራውን ነው የሚያጭደው። እሷም እኔ ላይ ባደረገችው ልክ ነው የተቀበለችው። ስለዚህ እነዚህን እቃዎች ይዞ እንዲሄድልኝ ነው የምፈልገው። በተቻለው አቅም እንደውም ቶሎ ቢመጣ ደስ ይለኛል። እስኪመጣ ነው ለእናንተ አንዳንድ ነገሮችን ላሳያችሁ ላወራችሁም ፊት ለፊታችሁ የመጣሁትና ከዚህ በኋላ ፕሊስ ሁላችሁም ለየግል ህይወታችን መልካም ምኞታችሁን ብትመኙልን ደስ ይለኛል። እንግዲህ ህይወት በትግል ስለማይቀጥል ማለት ነው። ከዚህ ሁሉ ጊዜ በኋላ ደግሞ እኔም ከሱ ጋር መቀጠል ይከብደኛል። ከባድም ነው እውነት ለመናገር። ብዙ ያልተፈቱ ነገሮች አሉ። በዛ ላይ ደግሞ እንደዚህ አይነት ነገር ተጨምሮ በጣም ይከብዳል። እና አስባችሁታል? ለምንድን ነው እኔ ጋር ለማደር የሚመጣው? ምን ቀረው? በእርግጥ ቤቱ የሱ ሊሆን ይችላል፣ በስሙ ተከራይቶት ሊሆን ይችላል። ይሄን ቤት ለኔ ሰርፕራይዝ አድርጎኛል ምናምን፣ ቤቱን ወድጄዋለሁ፣ ለምጄዋለሁ። ለኔ ብሎ እስከ ተከራየው ድረስ ደግሞ የሆነ ሰዓት ደስ ሲለው አይ ቤቱ የኔ ነው እንዲለኝ አልፈልግም። ሴት ልጅ ነኝ። እሱ እዚህ መጥቶ በትግል ምናምን እኔ እዚህ አድራለሁ የሚለኝ ከሆነ ወይኔ እወጣለሁ። እንግዲህ በዚህ ማታ የት እንደሚሄድ ራሱ አላቅም። ወይኔ እወጣለሁ ወይ እሱ ይወጣታል። በእርግጥ ጉልበት ምናምን ሊጠቀም ይችላል ስለማውቀው፣ እናንተም ታውቁታላችሁ። ትቢተኛ ነው። እንደዚህ ደግሞ ኮተቶችን አዘጋጅቼ ሲያየኝ ደግሞ ይበሳጫል። ምክንያቱም ና ስለው በቃ ላድር ልመጣ ነው ምናምን ብሎ ሲደውልኝ ና ነው ያልኩት በደስታ ማለት ነው። ግን እኔ እንዲያድር ሳይሆን አላስፈላጊ የሆኑትን እቃዎቹን ይዞ እንዲወጣ ነው ማለት። እሱ በእኔ ህይወት ከዚህ በኋላ አስፈላጊ አይደለም። እቃዎቹም እዚህ የሚቀመጡበት ምንም ምክንያት የለም። ይዞ ጥርግ ቢልልኝ ደስ ይለኛል። እና በፈለገው ሰዓት መጥቶ ምናምን እዚህ እንዲያድር እዚህ መጥቶ ልብስ እንዲቀይር አልፈልግም። አስፈላጊም አይደለም እንደዚህ አይነት ነገር። በቃ ጥሩ አይደለም በአጠቃላይ ማለት ነው። እና ያው ከዚህ በኋላ የሚፈጠረውን ነገር ባላቅም አሁን ላይ ያለውበት ስሜት አሁን ላይ ያለውበት ውሳኔ ግን ይሄ ነው። ይሄን ልነግራችሁ ነው የምፈልገው። እኔ ለሱ ከዚህ በኋላ ቅንጣት ያክል ምንም አይነት ነገር የለኝም እና በተቻለኝ አቅም ከሱ ለመራቅ ሞክራለሁ። ግን ደግሞ ነገሮች እንድርቅ እየፈቀዱልኝ አይደለም። ያበሳጫል የሚፈጠረው ነገር በሙሉ ማለት ነው። እና በቃ እኔ እንጃ ምን እንደማወራችሁ ራሱ አላቅም። ግን ምንም ነገር ምንም ጉልበት ሳይጠቀም ምንም አይነት ቃላት ሳያወጣ ሳንነጋገር በሰላም እዚህ ጋር የተቀመጡትን እቃዎቹን ይዞልኝ ቢሄድ በጣም ነው ደስ የሚለኝ። እንግዲህ ጉልበት ተጠቅሞ አይ እኔ እዚህ ሆናለሁ ምናምን የሚለኝ ከሆነ እኔ አልከራከርም፣ ወጥቼ ቤት እከራያለሁ። ያው ዛሬ በዛሬ ላላገኝ እችላለሁ፣ ግን ዛሬ እንግዲህ የሆነ ሰው ጋር ሄጄ አድራለሁ። ከዛ ነገ ከነገ ወዲያ ደግሞ ቤት ፈልጎ መከራየት ነው። ሌላ አማራጭ የለም እንጂ እንደዚህ አንቺ ምናምን እናንተ እንደዚህ ነህ አንቺ እንደዚህ ነህ እየተባባልን መኖር መቀጠል አንችልምና ቤተሰቦች እንግዲህ ይሄን ነው ልነግራችሁ ላሳውቃችሁ የምፈልገው።
ምንድነው? አታንኳኳም እንዴ? አታንኳኳም ምንድነው? ምን ይመስላል? ልብሴን ሰብስበሽ ምናምን ባረረ። አይ ልብስ አትበለው፣ ኮተት በለው። አይ ሀይሚ ምንድነው? እኔ ልተኛ ነው የመጣሁት። እባክሽ ደክሞኛል። ልተኛ ደግሞ እንዲህ አድርገሽ ጠብቂኛለሽ እንዴ? ካሜራ ደቅነሽ እኔ በእናትሽ ሀይሚ በእናትሽ በቃ እኔ ችግርም ከሆነ ምን አባራህ? ወይኔ በእናትሽ ታሳዘን። ማን ነው የሚያባረኝ? አብሳላት አባረረች። እኔ ሩም ማደርሰልሽ ቶይ ነው የመጣሁት። ለነገሩ ፍቅር ሩም ላይ እንዴት? አይ ሰምተሃል? ፍቅር ሩም ላይ እንዴት? ምን ማለት ነው ፍቅር ሩም ላይ? አይ ሴት ልጅ ይዘህ ሩም መቆየት ይከብዳል። አይ እሷ የቤት ልጅ ወጪውም ይከብዳል። የቤት ልጅ ስለሆነች አይደለ? ታስታውቃለች። አይ ለምን አትይም? በእናትሽ ኮተትህን ይዘውጣልኝ። አሁን የት ነው ሞተው እንዴ? ወደምትወጣበት ነው። ለምንድን ነው ሞተው? የመጣህበት የት ነበርክ? ወይኔ አታርፊም? በቃ የኔ ቆንጆ ምንድነው የሚያንጨረጭርሽ? እስቲ ምንድነው እንዳትነካሽ? የማንንም ሴት በነካህበት እጅህ መተህ እኔን ልትነካኝ አትችልም። ዞር በል ወደዛ። አረፊ በእውነት ስነ ስርዓት በቃ ራስህ ቆሸ እኔንም ልታቆሸኝ ነው? ማን የቆሸሸው? እኔ ብሩክ? አይ እኔ ሀይ። አይ ያንቺን የፈለግከውን ሴት እየነካህ እየመጣህ እኔን የኔ ቆንጆ ምናምን ብለህ እንትን እኔ በተራ ቃላት የምትሸወድ አይነት ሴት አይደለሁም። ኮተትህን ይዘህ ቀጥ ብለህ ውጣልኝ። ምንድነው የሚያንጨረጭርሽ? ኮተትህን ይዘህ ውጣ። የምን ኮተት? ይሄንን ነው ይሄ ሞተ? አዎ። ለምንድን ነው ሞተ? መውጣት ስላለበት ብሩኬ። እንዴ ቤቱ እኮ የኔም ቤት እኮ ነው አይደል? ያንተ ቤት ከሆነ በፈለግከው ሰዓት መተህ እኔ ነኛ ያለሁበት እኔ እስካለሁበት ድረስ በፈለግከው ሰዓት መተህ ከኔ ጋር እንትን ልትል አትችልም። ደውዬ ራሱ ልመጣ ነው ያልኩት ስለማከብርሽ ነው። እሺ እንጂ እንደፈለግኩ ሆኜ መግባት ስለምታከብረኝ ነው ዘው ብለህ የገባኸው። ማንኳኳት ነበረብህ። እንደፈለግኩ ሆኜ መግባት ይችላል። ማንኳኳት ነበረብህ። ለምንድን ነው ማንኳኳት? ዘው ብለህ እኮ ነው የገባኸው አይደለ? ስለምታከብረኝ ነው። ይማረኝ ይድፋክ። ይማረኝ። ሀይሚ ግን እረፊ በእናትሽ። ከኔ ጋር ጭቅጭቅ ምናምን ከፈለግሽ እኔ እስከ ጥግ ጨቃጨቅሻለሁ። አትይም? አታርፊም? በዚህ ልክ ከተንጨረጨርሽማ ማለት እዚህ ቤት በገባ ቁጥር ምናምን የሆነ ነገር በሰማ ቁጥር ውሃ ትጠጣለህ። ችግርህ ምንድን ነው? ችግርህ ጨጓራህ ምናምን ይቃጠላል ነው? ስለምወድ እኮ ነው። ሌላም ነገር ልብላ። ለምን አታርፍም? ለምንድን ነው ማረፍ? መብቴ አይደለም። ቤቱ እኮ የኔም ነው። የኔ ናት አይደለ? ይሄ ቤት እኮ የኔም ነው። እና ምን አሁን ሰብስበሽ ውጣ ልትይ ምናምን ነው? እርግጠኛ ነሽ? እሱ ያዋጣሻል? ውጣ ቀኝ ልጅ መጀመሪያ ፍህ ላይ ያዝከውን ወጣውና ወራሺ እያወራህ ያለው ነገር አልተሰማኝም። እቃዬን ይዤ ልውጣ? አዎ እቃህን ይዘህ ውጣ። ከዛስ ምን አለ? ከዛ የቀረህ ነገር አለ? የቀረህ ኮተት ካለ ፈልጌ ደግሞ ሰብስቤ እጠብቅሃለሁ። አሁን እንዲህ ስላልሽ ነው ምን የሚሰማኝ መስሎሽ ነው? እኔ እንዲሰማህ አይደለም ብሩኬ፣ በቃ እንከባበር እኮ። አንቺ እኮ ነሽ አሁን ያላከበርሽ። ምንድነው ቃ ምናምን ነው? ይሄ አለማክበር አይደለም። እኔ ላይ ጫና እየደረሰብኝ ነው በአንተ ምክንያት። የምን ጫና? ጫና ነው እንደፈለክ ምናምን ስሜቴን እየጠበቅክልኝ አይደለም፣ እያበሳጨኸኝ ነው። ገባህ አይደለም? እንዴ በቃ እኔ የኔን አስተሳሰብ አክብር። ምንም ውስጥ መግባት አልፈልግም። ገብቶሻል አይደል? ፖላይት በሆነ መንገድ ከመጣሽ ፖላይት በሆነ መንገድ እመለሳለሁ። ብሩክ አንተ ነው ፉክክር፣ ሴት እየቀያየርክ ፉክክር እየመሰለህ ያለው። ተሳስተሃል። ሴት መቀያየር ፉክክርነት አለ። እስካሁን አክብሬሽ እንደነበረ ለማሳየት ነው። ገብቶሻል? እንደዚህ የሆንክ ማውራት ራሱ ክብረ ቢስነትን ነው። አላስከበርከኝም ብለሽኝ አይደለ? እንደዚህ የሆንክ አታውራኝ። ነው መከበር እንደዛ ከሆነ እና እንዴት ብዬ ላውራሽ? ወይኔ ቀን ሰበሰብሽ ሀይሚ እግርሽ ወድቄ ምናምን ለምኝሽ። አይ እኔ ለምነኝ አልኩኝ ወይስ ልትለምነኝ ፈልገሃል? አይ እሷን አስረግዘህ ነው እንዴ ደግሞ እኔ ጋር የምትመጣው? ሁለተኛ ጊዜ አስረገዝክ።
ነገረችሽ? ድጋሚ ያስረግዘህ ከዳህ ወይስ ልትከዳህ? ከዳችሁ እሷ ወይኔ እሷ ነች። አሁንማ እሷ ነች የምትከዳህ። ካንተ አርግዛ እሷ ነች የምትከዳህ። አይ የልጄን ስም ይዛማ አትከዳህ። አይ ትከዳሃለች። አሁን በአሁኑ እሷ ነች የምትከዳህ። አይ አትከዳኝም። ተመሳሳይ ታሪክማ አይፈጸምባትም። እሱን ቆማ ከምታይ ራሷ ብትከዳህ ነው የሚሻላት። ስለዚህ አስረገዝካትና ካደችህ አይደለም? አታርፊም? ምንም አላርፍም እየነገርኩህ እኮ ነው። ባስ እያናደድኩሽ ነው የሚለው። አታርፊም? ምናደድ መስሎሃል? ምንም እኮ ራስኝ ከዚህ በኋላ ማለት ነው እግሬን ሰቅዬ መናገር ያለብኝን ብቻ ልክልክህን ነው የምነግርህ። እኔን ለማበሳጨት ራሱ ከሞከርክ ማለት ነው። ሆዴ አባውን ብቅል ያወጣዋል ሲባል ሰምተህ ታውቃለህ? ባልጠጣም ማወጣዋለሁ ሆዴን ያባውን ማለት ነው። ቀስ እያልኩ በቀልድ እያዋዛው ልክልክህን እነግርሃለሁ። ቀልደኛ። አሁን እቃህን ይዘህ ውጣልኝ። ጨረሽ? እቃህን ይዘህ ውጣ። ለምን አልወጣም? ለምንድን ነው የምወጣው? መውጣት ስላለብኝ። እንዲህ የሚባል ነገር አለ እንዴ? መውጣት ስላለብኝ ሰው በቤት ውጣልኝ ይባላል እንዴ? የዛኔ ምን ውጭ ይሆናለሁ እኮ ያልኩሽ ሴት ስለሆንሽ ነው። ገብቶሻል? አሁንስ ኖማ አሁን ደርብዬ ነው የመጣው። አሁን ወንድ ሆንኩኝ እንዴ? ሳላውቀው ተቀየርኩ? ወጥተሻል እንዴ ከዚህ ቤት? እንደዛ ነው። አንተ ከመጣ እኔ መውጣት አይቀርም። እንደዛ እኔን ለማስወጣት ነው የሚመስለው አመጣጥ። ምርጫ አንቺ ነው። ቤቱ የኔ ነው ምናምን እያልክ አስሬ ከምትፎክርብኝ በወጣ ነው የሚሻለኝ። ምርጫ አንቺ ነው። ቤቱን አዝለኸው ኑርበት። ከፈለክም ተሸከመው። እሺ እሱ ይሸከም። መሸከም ከቻልክ እሱ ይሸከመኝ። አይ አንተ ተሸከም። መሸከም ልማድህ አይደል እንዴ? ምን ነው ወይስ ሴት ሲሆን ነው የሚቀልክ? አንቺን ተሸከምኩ አንተ ሴት ማ እኔማ እግሬ ነው የተሸከመኝ። እሺ አይ አታየኝም እንዴ? ረስተሽ ነው። ተሳስተህ ነው። ሶፋም ተሸከመ። አሁን ለምንድን ነው የምንጨቃጨቀው? አልገባኝም። ይሄን ዕቃ ወጣ ከሆነ ነው ያለው ይያሉታ ገባው መኪና አስገብቻለሁ። ልተኛበት እንጂ በሰላም። ከዛሬ ጀምሮ ደግሞ ቁልፍ እንድትሰጠኝ ፈልጋለሁ። የዚህን ቤቱን እኔ ነኝ እየኖርኩበት ያለሁት። ባይ ዘ ዌይ የተከራየኸውን ብር እጥፍ ጨምሬ ላስወጣ እችላለሁ። እሺ ለአከራዩ? አይ እኔ ችግር የለውም፣ ለሰውየው ነግረዋለሁ። እሱ ያንቺ መብት ነው። እነግረዋለሁ፣ ችግር የለውም። ላከራየህ አወራውና ችግር የለውም። መጨመር እኮ ነው። ብር እጨምራለሁ ካልኩኝ ምንም ችግር የለውም። ነይ እስቲ እናወራ። ዞር በል። ሳትይዘኝ አውራኝ። ልቀቀኝ። አለቅሽም ነኝ። ምንድን ነው የሚያንጨረጭረኝ? እረፍ በእናትህ። እኔ አልተንጨረጨርኩም። ምን ያንጨረጭረኝ? ለምን ሰከናት? ለምን እንጨረጨራለሁ? እስቲ አትረቂኝ። እኔ እርር ልበልልሽ። እንዲህ ከሆነ ታረጃለሽ። ላይ ሴት ማስተኛት ለምደ በቃ እኔም እንደነሱ ነው መስለህ። የሳንቃ ደረታሽ ነይ። እስኪ ልቀቅኝ በእናትህ። የቱ ጋር መሰለሽ? እዛ ጋር ምናምን ያቸው እስቲ ተንቀባረሽ። አይ እዛ ጋር ራሱ ጀርባና ጀርባ ነው። አሳያቸው ካሜራማን። ጀርባ ለጀርባ ነን ያለ ነው። ወደኔ ችግር አሳይ። ጀርባ ለጀርባ ነን ያለ ነው። ሲጀመር እኔ እናንተ ደረት ላይ ሆኜም አላውቅም፣ ልሆንም አልችልም። ወይኔ ውሸት። ደረቴ ላይ ሆነሽ አታውቂም? አሁን እሺ ምንድነው እሪ የምትይው? ነው ደረቴ ላይ የሆንኩበት ቪዲዮ አለ አልኩኝ። ፎቶ አለ። ሰሚኛለሽ? ምንድነው የምትይው? አሁን ልብስሽን ያሉት ተረጋጊ። ሰውዬ ጠጥታል እንዴ? ለምንድን ነው የምጠጣው? ማን ደስ ይበለው ብሎኝ ነው በይ እኮ። እና ምን ልትሆን ነው? እስቲ የኔ ቆንጆ ሰከን በይ። ምንድን ነው የሚያመናችክ? ሰከን በይ። ሰውዬ ጠጥታል የሚጠጣ ይጠጣሽ። ለምን አትረጋጊም አንቺ? እኮ ዞር በልልኝ። መቼም ናፍቄሻለሁ። ቀፊ ናፍቄሻለሁ አላለም? ነይ ቀፊ። ወይኔ ጉዴ! አብሳላት መስዬ ነው ወይስ እዩ መስዬ ነው? በጌታ ሀይሚ እኮ ነኝ። እዩ በቃ ብለዋንም ሰጧት፣ ነገር ሰጧት። እዩ ለነገሩ ለካ አረገዘች አለፈባት። በቃ ዞር በልልኝ ወደዛ ዞር። እንደዛ ነው እና አዲስ እየፈጠርከ አዲስ ሴት እያመጣህ አይደል እንዴ? ምን ነው እንደዛ አይባልም? ምን እንዴ? በጣም ደስ የምትል ልጅ ነው። እኔ ችግር የለውም። አንቺንም አብሳላትንም እንግዲህ አብርሃም እና ይሳራ ያድርግላችሁ። ለምን ይባላል? አሜን ነው የሚባለው። እሺ እስቲ አብሳላትን ጠይቃት ደውዬ። ሚዜ ትሆናለች አንደኛ ምናምን። አብሳላት ሚዜ እኔ ሆናችኋለሁ እኮ። አንቺ ትሆኛለሽ አንደኛ። አዎ ትሆናለች ነው እኮ ያልካት። ሚስትህ ምን ነው ሚዜ ልታረጋት ፈለክ? አብሳላትን እኔ ሚዜ ሆነሃለሁ። ይሻላል።
ይሻላል። አዎ እኮ ነው በቃ ሚዜ ከመሆንሽ በፊት ከወንዶች ሀሰን ላንተ ሚዜ ይሆናል፣ ከሴቶች ደግሞ እኔ ለሷ ሚዜ ይሆናል። አንደኛ ይሆናል። ብዙ አሉ ከፍለህ ነው የሚመስለው። እሱማ አንድ ሺህ ሚዜ ነው የሚኖረኝ። ጥሩ ነው። ለምን ዞር በል እንዳትነካኝ። ይሄ ፀጉር አንተ ልትነካው አይገባም። ስንት ጊዜ ነካሁት? አይ ከዚህ በኋላ ከልጅነት እስከ እውቀት እስካድግ ድረስ እኮ ነካሁት አይደል? አሁን እንዳደግክ ነው የሚሰማ። አታውቂም እንዴ? ብታድግማ እንደዚህ እኮ በቃ ብታድግማ እንደዚህ እንትን አትልም። ምን እንዲህ አይነት ነገር አታደርግም። እንዴ አትሁኝ። ለምን አትወጣልኝ? በእግዚአብሔር አሁን ይሄን ሻንጣ በልሽ። እኔ እዚህ ጋር መቀለድ ምናምን አለ። አረ ልመልሰው። የት እንደሄድልሽ? ልመልሰው። የት እንደሄድ ነው? በዚህ ማለት ይሁን በር ከፍቼ አውጥቼ ነው የምበትንልህ። ምኑን? ልብሱ? አዎ። አረፊ ተይ። እኔ አንቺ ላይ መጮህ ሁላ ደክሞኛል። ወይዘሪት ሃይማኖት ይዘውጣ አታርፊም? ረፊ ይሉጣ። የት ነው የምወጣው? ለምን በቃ እኔ ጋር ልታድር የምትችልበት ምክንያት የለም። ከቻልክ ምንም ልብስ ለመቀየርም ሆነ ለማደርም ሆነ ለምንም እኔ ጋር አትመጣም ከዚህ በኋላ። ገባህ አይደለ? በፈለግከው ሰዓት ደግሞ ዘው ብላ አትገባም። ቁልፍ ስጠኝ። ስናፍቅሽ እዚህ ላይ ነው አይደል ያለው የበሩ ቁልፍ። ስናፍቅሽ ልትደውይ ነው? ይሄ ዋናው ቁልፍ ነው አይደል? እንካውጣው እኮ ስናፍቅሽ ምናምን ልትመጪ ነው እኔ ጋር ወይስ ከዚህ አንተ ጋር? የሞተ ዘመድ የለህም? እኔ የለኝም። በቃ ለዛ ነው የማይገባ ሁሉም ያበቃ ነገር የማይገባ ለዛ እኮ ነው። ፍቅር ነው የማይገባኝ። ያበቃለት ነገር ፍቅር ነው የማይገባኝ። ውይ ፍቅርም እኮ ያልቃል። እረፍ። እግዚአብሔር የምታደርገውን በሙሉ በቴሌቪዥኑ እያየሁክ ነው። ባይዘው በስክሪኑ እረፍ። ጌታን እረፍ። በዚህ ልክ ርራት ያይልኝ እንዴ? ከጀርባ የሆነ ይገለፍጣል እንዴ? በዚህ ልክ አትናደጂ። እረፍ። እግዚአብሔርን እረፍ። የኔ ቆይ እያየሁክ ነው። ጌታ እኮ ምንድነው እንደዚህ የሚያስኩልሽ? እስቲ ለምንድን ነው እንደዚህ የምትናደጂ? ማለት እንደ አንተ አፍሬሽ ነው። አንቺ ግን ልጁ ጥቃት ሊያደርስብኝ ነው እንዴ መጣው? በዚህ ልክ እንትን አትበይ እሺ። የምን ጥቃት? ምን ልፈነክቺ ነው? እንኪ ይሻለኛል። እደውላለሁ ፖሊስ ጋር። ታሳስሪ ነው? የምር እደውላለሁ። ታሳስሪ እንዴ? ሰው እንዲታዘበኝ አታድርግ እሺ። ውጣልኝ። ቀጥል ና እዚህ ካሜራማን ደግ ነገር እንደዚህ አንገቷን ይዤ ፎቶ የተነሳው ልጅ ልታሰር ነው። ለምን ነካኝ ብላ ልትገለኝ ቢሆንስ? አንገቴን ያዝከኝ ማአራኒ እኔ እኮ ልትገለኝ ቢሆንስ? አንቺንም አልገልሽም። ሲጀመር እንደዚህ አያያዝህ ራሱ ደስ አይልም። ይሄ ልገረጭልሽ ነበር እኮ ግን ቀረብሽ። አንቺ ነው ቀረብሽ። ውጣ በእናትህ። አሁን በእናትህ የኔ ቆንጆ ምናምን ታስመስላለህ እንደ ካሜራ ስታይ። ውጣ በእናትህ ወደዛ። ውጣ። የት ነው የምወጣው? ለምንድን ነው የምወጣው? መውጣት ስላለብህ። ልውጣልሽ? እሱን ነው ፈልግ። አዎ ኮተትህን ይዘህ ውጣ። ነገ እመለሳለሁ። ይቀመጥ። እኔ እወጣለሁ። እሺ እንደዛ ከሆነ እኔ ስማኝ፣ እኔ እወጣለሁ። እቃዬን ይዤ እንደወጣ ፍቀድልኝ። እሺ ይቀመጥ። እንደፈለግሽኝ ይበል። ኖ አይቀመጥም። በጭራሽ አይቀመጥም። እነዚህ እዚህ ይሁንና አይቀመጥም። የኔ እናት ሰከን በይ። ነገ ግን አይቀመጥም። እግዚአብሔርን አይቀመጥም። ነገ እመለሳለሁ። ለምን መመለስ ስለምን ነው መኪናው እስከትቼ ምናምን አልሄድም። ለምንድን ነው አሻንጉሊቱን ያዝኩት? አንተ ቢዚ ነህ። እኔ ቢዚ ነህ። አብሳላት ስለምታስቸ ብዙ ቀጠሮ ይኖርብሃል። ምን? እሺ ማታ እኔን ልታገኘኝ አትችልም። ቀን ላገኘሽ። እሺ ቀን አይ አልፈልግም። እሺ ቻው ልበልሽ? ይኸው አይቀመጥ። እኔ ቻው ልበልሽ? አልፈልግም። ነይ ቻው ልበልሽ? እኔ ነኝ እኮ የሰጠሁሽ። አይ ላቭ ዩ ነው የሚለው ቤተሰቦች ባይገርማቸው። እና ምን እየነገርካቸው ነው? ተው ችግር የለውም። አንተ ሳትናገር አሰማለሁ። አይሻ ስለናፈኩሽ ነው አጠገብሽ ያደረግሽው አይደል? አሻንጉሊት የሰጠኝ እኮ እንድደበርበት ነው። ምን ነው ስለናፈኩሽ ምናምን አንተን እያስታወስኩ እንደሆነ አስበህ ነው አይደለ? እንካ በእናትህ እንካ በእናትህ። ምን መኪና ላይ አንጠልጥላት ይዘው ሂድ። ይጠቅምሃል። እንደውም እንዲህ ከላይ አንጠልጥለው። መሬት ወደቀች። መኪና መሬት ወደቀ ነገር አይፈልግም። ሰሚ
ሲሪየስ ግን ሰወረሽ ይቀመጥ። አሁን እኔ እንደወጣ ምናምን እኔ አልጨቃጨቅሽም። እኔ አንድ ነገር በእግዚአብሔር በቃ በፍቅር ልለምንህ ልጠይቅህ፣ በቃ በፍቅር ምን እኔ እንደወጣ ፍቀድልኝ እቃዬን ይዤ። ይሄ ሁሉ ሰዓት ለምን አልወጣሽም? እኔ ባልነበርኩ ሰዓት ለምን? ደስተኛ ነበርኩ የምር። ለምን አልወጣሽም ነው የኔ ጥያቄ ማለት። አንተ ያልነበርኩ ሰዓት ባሌለው ሰዓት አሁን ቀኑ እንዴ እኔ መቼ እኖራለሁ ብለህ የምታስቸግረኝ አልመሰለኝማ። በቃ ጨርሰህ የሄድክ ነው መሰለኝ። ልብስ ደግሞ አስሬ ለመቀየር የምትመጣ በቃ ብትመጣም ልብስ ቀይረህ ትወጣለህ። የምር እኔ ነገር እኮ አይሆንልሽም። አትዋሺ፣ ዝም ብለሽ ረረበ እንጂ ዝም ብለሽ። ለማንኛውም እኔ እወጣልሻለሁ። እሱን ከፈለግሽ ከልብሽ ከሆነ አውጥቼ እንደምወረውረው ግን እያየ አይንህ እያየ ማለት ነው። የቱ ጋር ነው የምትወረውረው? ወደ ውጭ ነው። አይ ቀመጥ ነገ ወስደዋለሁ አልኩሽ። መኪና ይዘህ ከመውጣት በፊት ተከትዬ ፊት ለፊት አውጥቼ ቆልፈዋለሁ በሩን። በዚህ ማታ ከዛ ቁልፉን ወደ ውስጥ እንትንለውና እንዴት ከፍተህ እንደምትገባ ይሃለ። ስትናደድ በቃ በጣም ትገዛ። ልብስም ልትገዛ ነው። ሻንጣ ሙሉ ልብስ እልህ ነው የሚይዘኝ ስትናደድ። ይሄንንም ቤት ግዛው በእናትህ ስትናደድ። የቱ ይሄን ተመችቶሻል? ለኔ ከሆነ ግዛልሽ። ተመችቶሻል? አዎ። አንተ ማትመለስ ከሆነ በቅርቡ ጀሞ አንተ ማትመለስ ከሆነ ቤቱን ገዝቼ ልስጥሽ። ምን ታረጊበታለሽ? ለነገሩ ቤቱ በእኔ ስም ገዛሁት ብለህ ታስወጣኛለህ ወይ? አራቱ ልጆች ውለጂልኝና እንደፈለጉኝ ነው። በሰፊ ነው ቤቱ። እምቢ አልክ እኮ አንተ። መች ነው እምቢ አልኩት? እኔ እኮ ደስ ይለኛል። ኧረ እባክህ ደስ ይልሃል። ለማንኛውም እኔ እንደሌሎቹ መሰልኩ እንዴ? አይ ሲሪየስ የምር ግን እንደዚህ አዘጋጅተሽ እንደወጣ ከፈለግሽ አሁን እዚህ ባደር ይደብርሻል? አዎ በጣም ነው የሚደብረኝ። ማርያም ይደብርሻል? አይ ከደበረሽ ልወጣ እኮ ነው። ግን ልብሶች ይቀመጡ፣ ችግር የለም። መጥቼም አልቀይርም። ለክፉ ቀን ያመሃል። ግን ጤነኛ አይደለህም። እኔ ጤነኛ በጣም ቀለድን ከቅድም ጀምሮ እስካሁን ድረስ የምር ቀለድን በጣም። አይ እኔ ሲሪየስ ነው ማለት ይዘልኝ ውጣ ከሆነ ላግዝህ። ከብዶህ ነው። ይዘልኝ ውጣ ከሆነ ይቀመጥ። ላግዝህ። አይ ሰሚኛለሽ? እሺ ሂድ ውጣ። እኔ እወጣልሻለሁ፣ ችግር የለም። ግን ቆይ ሩቆ ከመሄዱ በፊት ወደ ውጭ አወጣዋለሁ። ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ አይን ከአይን ሲጋጭ ልብ የሚሰነጠቅ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ ሌላ አይደለም ሌላ ምን ሆነ አይሆን ብዬ ስትቀር የምሰጋ ጠብቄ አንተዬ ጥሩልኝ ያንን ሰው መድኃኒት ቀማሚ ይገኝ እንደሆነ ልቤን አስተማሚ ይቀሰቅሰኛል ናፍቆት ተሰቃየው ባልበላም ጠግባለው ገላይንህን ካየው መምጣት ያልተመቸው እኔ ስንገላታ ይላክልኝ መውደድ የፍቅር ጠብታ ሌላ አይደለም ሌላ የሚማታ መብረቅ